ውዶቼ እንዴት ናችሁ? አድራችኋል ወይ? ቭሎግ ይሄውላችሁ እንግዲህ ከእንቅልፌ በዚህ መልኩ ነቃ 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 ለማለት እየሞከርኩኝ ነው። ጠንካራ ሰራተኛ ስትሆኑ እንግዲህ እንደዚህ ነው። ይሄውላችሁ አረብ ይሄን የሚያክል አዳራሽ ግቢ ውስጥ እችን የምታክል መቃብር ቤት በምትመስል ቤት ውስጥ ነው የምንኖረው። እና እዚህ ጋር ከእንቅልፌ የተነሳሁኝ ቭሎግም ነው ደግሞ አረብ ሀገር አዲስ ሆናችሁ ለምትመጡ ሰዎች እንዳለ ምን ማድረግ እንዳለባችሁ ይሁላችሁ በቀላሉ በሲምፕል እያሳየዋችሁ ነው የምንቀጥለው። እዚህ ጋር ከእንቅልፌ ተነስቻለሁ፣ ፊቴን ሻወር ወስጃለሁ፣ ጽድት ብያለሁ። አረብ ሀገር ስትኖሩ ከጽዳቱ ከቤት አያያዛችሁ እኩል በኩል የእናንተ ጽዳት ይታያል። ሁል ጊዜም ቢሆን ጸዳፏ ዝንጥ ማለታችሁን እንዳትረሱ። ምንም አይነት መዳም ጥርስሽን ቦርሺ፣ እንደዚህ ጸጉርሽን አበጥሪ የሚል ኮምፕሌን እንዳታቀርብብሽ ኢትዮጵያዊ ሆነሽ ሰምተሻል። እና እዚህ ጋር ይኸውላችሁ ጠዋት ተነሳሁኝ፣ በሬን ከፍቼ ገባሁኝ። መስኮቶቼን በዚህ መልኩ ክፍት አደረግኩኝ ማለት ነው። ከዛ በየመሀሉ ደግሞ ውሃ በሎሚ ያለኝ ጠጣ እያደረግኩኝ እዚህ ጋር ልብስ ጠዋት ማታ ያሰጣው ልብስ ስላለ ጠዋት በጣም ይገርማል። አሁን ልጅ ምን እያደረገች ነው የሚባለው? ጠሳቷን ባለሙያ በሆነ ነው አይደል የምታጠፋው? ስሚ አንቺ ስሚ፣ ደግሞ እኮ አሰማ በቃ የራሷን ነገር ብቻ ነው የምታስበው። ስሚ እየሰማች አይደለም፣ ያሳስማል። ና እዚህ እባክሽ እዛ እኔ ቤትሽን አጽጂ ቶሎ ወዲያ። የአሁኑ ቪዲዮ እንግዲህ ይድረስ እንደኔ በሆነ ባልሆነው ሰዓታችሁን ለምታቃጥሉ ሰዎች ነው። እዚህ ጋር ወደ ጽዳት ሊገባ ነው። ሽንት ቤት ነው መጀመሪያ የሚጸዳው። እኔ ማጽዳው ሽንት ቤቶቼ ነው መጀመሪያ ፏፏ ማደርገው። ይሄውላችሁ መጀመሪያ ሽንት ቤታችሁን በደንብ አድርጋችሁ ማጽዳት አለባችሁ። ስለ ጽዳት ካላወቃችሁ ይሄውላችሁ ምንም በቃ ምንም ከመዳም ጋር መስማማት አትችሉም። ይሄን ህግ መቼም እንዳትረሱት። ራሳችሁን መጠበቅ አለባችሁ። ጥርሳችሁን መቦረጅ፣ ጸጉራችሁን ሻሽን ብታስሩ ምንም ማለት ነው። ሁል ጊዜ ራሳችሁን ጽድት ታርጋችሁ ኩል ሆናችሁ ነው ከክፍላችሁ መውጣት ያለባችሁ። እና እዚህ ጋር በምታዩት መልኩ ሽንት ቤት የተጸዳ ነው። እንግዲህ በጣም ፈጠን ይላል። ቪዲዮን አፍጥኘዋለሁ በጣም ሌላ ጊዜ ሌላም በፊት የሰራሁት ቪዲዮ አለ ማየት ትችላላችሁ። አዲስ ሆናችሁ ለመጣችሁ ሰዎች በደንብ አድርጋችሁ ቪዲዮን እዩት። እኔ አዲስ ለመጡ ሰዎች ነው ቪዲዮን መስራት የምፈልገው። እና በዚህ መልኩ ጓንት እጃችሁ ላይ ማድረጋችሁን እንዳትረሱ። ከዛ ውሃ ሁሌም ጠዋት ስትነሱ ጽዳታችሁን አጽድታችሁ እስክትጨርሱ ድረስ መቼም ጠዋት ቁርስ አይበላም። ውሃችሁን በደንብ አድርጋችሁ ጠጡ። ቢያንስ 1 ሊትር 1 ተኩል ጽዳት እያጸዳችሁ ጠጡ። ሁሌም ቤት ስታጸዱ ከላይ ጀምራችሁ ነው የምታጸዱት። መጀመሪያ ላይ ያሉ ነገሮች እንዳለ ይራገፋሉ። መጋረጃ ቼክ ይደረጋል። የሸረሪት ድር ምናምን ሊኖር ይችላል። በተለይ አዲስ ሰራተኞች ሆናችሁ ስትመጡ ከላይ ጀምሮ ጣራችሁን አምፖሎቹን ቼክ ማድረጋችሁን እንዳትረሱ። እንግዲህ በጣም ቪዲዮ ስለፈተነ እኔም ንግግሬ በጣም ፈጠን እያለ ነው። ብቻ ዋናው ነገር ሀሳቡ እንዲገባችሁ ነው የምፈልገው። እና ይሄን የጽዳት ህግ ካላወቃችሁ ተመልሳችሁ ሀገራችሁ ግቡ፣ ገና ናችሁ። እና በዚህ መልኩ መጥረጊያዬን ጽድት ያለ መጥረጊያ አራግፋችሁ ቆሻሻውን ውጥት አድርጋችሁ በዚህ መልኩ ታስተካክሉታላችሁ። እዚህ ጋር ደግሞ አራንቺ ሴትዮ ተነሺ፣ በቃ እኔ እንደዚህ ነኝ። አንድ ቦታ ስቀመጥ አንድ ስልክ ምናምን ስል ነው ሰዓት የሚያልፈው። ያው በዛውም ስራዬ እንደምትታዩልኝ ነው ጥፋቴን። እና እዚህ ጋር ሁሌም ቢሆን እንትናችሁን ስትሉ እዚህ ጋር እንትን አድርጌበታለሁ። አይታችሁ ከሆነ ጽዳት መጥረጊያ ውስጥ እንትን አድርጌበታለሁ። ምንድነው የሚባለው? እጣን ማድረጋችሁን እንዳትረሱ። ጽድት አድርጋችሁ ቆሻሻውን ገልብጣችሁ በየ15 ቀኑ ውስጡ አንድ ክቧን እጣን አድርጉበት። በጣም አሪፍ ነው። ቤት ስትጠርጉ ቤታችሁ ጽዳቱ ሽታው በጣም ነው የሚያወዳው። በጣም መጨረሻ ላይ ማጨስም ላይጠበቅባችሁ ይችላል። እና በዚህ መልኩ ሳሎኔን ጸዳ አድርጌያለሁ። ከዛ በኋላ ደረጃዬን ደግሞ አቤት ሩጫ ረቴቴ አንቺ እንዳትሰበሪ። እና በዚህ መልኩ ደረጃውን ደግሞ በደንብ አድርጋችሁ አንድ ቤት በደንብ አድርጋችሁ አዲስ ሆናችሁ ፏ አድርጋችሁ ካጸዳችሁት ከዛ በኋላ በቃ ቀላል ነው ሁሉም ነገር። መጀመሪያ ግን ስታጸዱ ጽድት አድርጋችሁ በጣም በጥንቃቄ ማጽዳታችሁ ሁሌም ቢሆን እንዳትረሱ። ከዛ በኋላ ሁሉም ነገር ቀላል ነው። እዚህ ጋር እንግዲህ ቪዲዮ ችግር አለ። ምንም ማድረግ አይቻልም። ቅድም በጣም ፍጥን እያደረግኩኝ ያሳዩዋችሁን አሁን ደገመው።
እና ዋናው ነገር ለማስተላለፍ የምንፈልገው መልእክት ሁል ጊዜም ቢሆን ራሳችሁን መጠበቃችሁን እንዳትረሱ። ምንም አይነት በእናንተ በጽዳታችሁ ዙሪያ መዳም ኮምፕሌን እንዳታደርግ፣ ጥርሳችሁን በርሹ፣ ፀጉራችሁ ምናምን ሲባል በጣም ስለሚያናድደኝ ነው። የሌላ ሀገር ዜጎች ሲባሉ ስለምሰማ በጣም ስለሚያናድደኝ ነው። እና ይሄን ነገር እንዳትረሱ። በራሳችሁ ጽዳት ዙሪያ ምንም አይነት እንትን እንዳትባሉ ማለት ነው። ራሳችሁ ሁሌም ቢሆን ጽድት አድርጉት። ገላችሁን ታጠቡ፣ ልብሳችሁን ቀይሩ። ከዛ ኩሽና የምትሰሩ ከሆነ ምግብ የምትሰሩ የምግብ ሰራተኞች ከሆናችሁ ምግባችሁን ሰርታችሁ ስጨርሱ በፍጹም በለበሳችሁ ልብስ ምሳ እንዳታቀርቡ። እኔ አዲስ የሆነችሁ ለመጣችሁ ሰዎች ነው። የቆያችሁ ሰዎች በትክክል በደንብ አድርጋችሁ ታውቃላችሁ። አዲስ ሆናችሁ ለመጣችሁ ሰዎች ግን ከሻሻችሁ ጭምር ነው መቀየር ያለባችሁ። ሻወራችሁን ወስዳችሁ ሻሻችሁን ሙሉ ልብሳችሁን መቀየር አለባችሁ። የአረብ ምግብ በጣም ሽታው አደገኛ ነው እና በለበሳችሁ ልብስ በፍጹም ምግብ እንዳታቀርቡ። ምሳ ሰዓት ላይ ሰዓታችሁን አጠጋግታችሁም ቢሆን ሻወር ወስዳችሁ የምግብ የሰራችሁበትን ልብስ ቀይራችሁ መውጣት ያለባችሁ። ሱፐር ማርኬት፣ የተለያየ ቦታ ስትሄዱ አብራችሁ በለበሳችሁ ልብስ እንዳትሄዱ። ልብሳችሁን ቀይሩ። ዩኒፎርምም እኮ ሊሆን ይችላል። የግድ በጣም መዘነጥ አይጠበቅባችሁም። ግን ይሄ ወጥ ሽንኩርት አረፊት በፍጹም እንዳትሉ። ማለት የሚያከብሯችሁ ከዚህ ጀምሮ ነው። እና ሲቀጥል ደግሞ በጣም ለስራችሁ ታማኝ ሆኑ። ጽድት አድርጋችሁ ቤታችሁን የእውነት እንደ ቤታችሁ እናንተ ቢሆን እንደምታደርጉት አድርጋችሁ የቤት አያያዛችሁን በጣም አድርጋችሁ ጽድት አድርጋችሁ ያዙ። ልጆቻቸውን አክብሩ፣ በክብር ተነጋገሩ። ጤናችሁን በጣም ጠብቁ። ስፖርት ስሩ። ምግባችሁን በአግባቡ ብሉ። ውሃ ጠጡ። እና እነዚህን ህጎች ካላወቃችሁ በጣም ትጎዳላችሁ። በጣም ብዙ ሰው አረብ ሀገር አዲስ ሆኖ መጥቶ በቃ ድፈት ሲል ነው ሰዓቱን በአግባቡ ሳይጠቀም ቀርቶ ነው በሽተኛ የሚሆነው። አረብ ሀገር ዝም ብሎ ሐኪም ቤት በየቀኑ ብትታመሙ የሚያመላልሳችሁ ሰው ስለሌለ በጣም የጤናችሁን ጉዳይ መጠበቅ አለባችሁ። በጣም በአግባቡ ማለት ነው። ካመማችሁ ደግሞ በራሳችሁም ገንዘብ ቢሆን ወደ ሆስፒታል መሄዳችሁን እንዳትረሱ። እና ሁል ጊዜ እንደዚህ ትራስ ቤት ስታጸዱ እያንዳንዱን ነገር በጥንቃቄ እዩ። አዲስ ሆናችሁ ስትመጡ የሆነ ነገር ከትራስ ኋላ ከቴሌቪዥን ኋላ የሆነ ነገር ይጥላሉ። ወረቀት ነገር፣ ሶፍት ነገር አውቀው ማጽዳት ለማጽዳታችሁ ለማየት ማለት ነው። ያንን ነገር እንዳትሳሳቱ። ሁሌም ቢሆን በደንብ አድርጋችሁ ቼክ አድርጉ። 1 2 ወር 3 ወር ካያችሁ በኋላ በቃ እምነታችሁን ያሳድሩባችኋል። እስከዛ ድረስ ግን በደንብ አድርገው ነው ካሜራም ባይኖር የሚከታተሏችሁ በደንብ አድርጋችሁ እሱን ነገር ጥንቃቄ አድርጉ። ከዛ በዚህ መልኩ ቤታችሁ ፏ አድርጋችሁ ታጸዳላችሁ ማለት ነው። ያው እንዳልኳችሁ ቪዲዮ ተደግሟል እና ከልጆቻቸውም ጋር በስነ ስርዓት በክብር ተከባብራችሁ ተነጋገሩ። እና ይሄን ቪዲዮ ካላያችሁት በኋላ አዲስ ለሆኑ ሰዎች ሼር አድርጉ። ሰብስክራይብ ማድረጋችሁን እንዳትረሱ። ሌላ አዲስ ሆኜ የገጠመኝን ነገር ምን ነገር እንደነበረ የጠፋኋቸውን ስህተቶች ከመዳሞቼ ጋር ምን ያጣላኝ እንደነበረ በጣም ብዙ ቪዲዮ ሰራላችኋለሁ። ፕሊዝ ሰብስክራይብ አድርጉኝ፣ ላይክ ሼር አድርጉልኝ። አዲስ ሆና ለመጣች የመዳም ቀን ጓደኛችሁ ሼር አድርጉላት። ለምን ገና ብዙ ምሰራው ቪዲዮዎች አሉ ማለት ነው። አሁን ላይ ግን እኔም ለቪዲዮ ገና አዲስ ስለሆንኩኝ መሳሳታቸው ነገሮች ቪዲዮ እንትን ሲሉ ይኖራል። ከዚህ በኋላ ግን በጣም ጽድት ያለ ቪዲዮ ሰርቼ እንትን ልላችሁ ሞክራለሁ ማለት ነው። እናንተ ግን ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ ደግፍ አድርጉኝ ማለት ነው። ይህን ቪዲዮ ካላያችሁ ደግሞ እንዳልኳችሁ ተመልሳችሁ ሀገራችሁ ሂዱ። ገና ናችሁ እና ወዳችኋለሁ። እዚህ ጋር ደግሞ ከስራ በኋላ እንግዲህ ትንሽ ወዝ ይባላል ማለት ነው። እና ገመድም ቢሆን ዝለሉ። ራሳችሁን ጠብቁ። በጣም እንዳትወፍሩ ጥንቃቄ አድርጉ።